ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። የተጀመረውን ሁለንተናዊ ብልጽግና ለማረጋገጥ ሚዲያና ኮሙኒኬሽን የህዝቦችን ትስስር በሚያጠናክሩ ጉዳዮች ላይ ትኩረት አድርገው መስራት እንዳለባቸው የማዕከላዊ ኢትዮጵያ ክልል ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ድላሞ ቶሬ አሳሰቡ። የሃይማኖት ተቋማት ከአስተምህሮታቸው ጎን ለጎን በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ የበኩላቸውን እንዲወጡ ተጠየቀ። የቲቪ በሽታን ስርጭት ለመግታት የ7 ዓመት ስትራቴጂክ እቅድ ተነድፎ ከአጋር አካላት ጋር በቅንጅት የተሰራ መሆኑን የጤና ሚኒስቴር አስታወቀ። ከውጭ የቱርክ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፍሞ መቀጠሉ ተገለጸ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። የተጀመረው ሁለንተናዊ ብልጽግና ለማረጋገጥ ሚዲያና ኮሙኒኬሽን የህዝቦችን ትስስር በሚያጠናክሩ ጉዳዮች ላይ ትኩረት አድርገው መስራት እንዳለባቸው የማዕከላዊ ኢትዮጵያ ክልል ብልጽግና ጽሕፈት ቤት ኃላፊ ዶክተር ድላሞ ቶሬ አሳሰቡ። የማዕከላዊ ኢትዮጵያ ክልል ኮሙኒኬሽን ጉዳዮች ቢሮ ከክልሉ አመራር አካዳሚ ጋር በመተባበር ለሚዲያና ኮሙኒኬሽን ዘርፍ አመራሮች አቅም ግንባታ ስልጠና በወልቂጤ ከተማ እየሰጠ ይገኛል። ለምለም ዩኤል ዝርዝሩን ይዛለች። በስልጠናው መክፈቻ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን እሸቱ ሚዲያ አራተኛ መንግስት እንደመሆኑ መጠን የሀሳብ የበላይነትና የተፈጥሮና ሰው ሰራሽ የማልማት እምቅ ጸጋዎችን አጉልቶ ለማሳየት የሚዲያና ኮሙኒኬሽን ትልቅ መሳሪያ እንደሆነ አንስተዋል። ክልሉ በልማት ጎዳና ላይ እንደሚገኝ የገለጹት የቢሮ ኃላፊው በክልሉ ያሉ የተፈጥሮና ሰው ሰራሽ እምቅ ሀብት በማልማት ጸጋዎችን በተገቢው መንገድ መግለጽ እንዳለበት ጠቁመው የለውጥ ጉዞ የሚያደ ናቅፉ ጉዳዮችና ነጠላ ትርክቶችን የሚያርም ገዢ ትርክት በህዝብና በመንግስት መካከል መፍጠር እንዲቻል ሁሉም የበኩላቸውን አስተዋጽኦ ማድረግ እንዳለባቸው አሳስበዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ድላሞ ቶሬ አሁን ባለንበት የሚዲያ ጥቅምና ጉዳት የሚወሰነው እንደየአጠቃቀሙ መሆኑን አንስተው በየጊዜው እያደገ የመጣውን የሚዲያ እድገቶችን ዘመኑ በሚመጥን መልኩ መጠቀም እንዳለበት ገልጸዋል። ሀገራችን ብሎም በክልሉ እየተመዘገቡ ያሉ ለውጦች የሚዲያ ተቋማት አጉልቶ ማሳየት እንዳለበትም አንስተዋል። ዶክተሩ አክለውም ሚዲያዎች አዳዲስ እይታዎችን በመቅረጽ ለህብረተሰቡ መስራት እንዳለባቸው ጠቁመው በየደረጃው ያሉ የአመራሮች ባለድርሻ አካላት ዘላቂ ሰላምና ብሔራዊ ጥቅም እንዲሁም የሀገር አንድነትን መሰረት በማድረግ የተጀመረውን ሁለንተናዊ ብልጽግና ለማረጋገጥ በገዢ ትርክት ላይ ትኩረት አድርገው መስራት እንደሚገባ አሳስበዋል። ስልጠና ውጤታማ የሚዲያና ኮሙኒኬሽን ለገዢ ትርክት ግንባታ በሚል መሪ ሀሳብ ለ4 ተከታታይ ቀናት እንደሚሰጥ ተገልጿል። በመድረኩ የተገኙት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ በበኩላቸው ሀገር የሚገነባው በአስተሳሳሪ የጋራ ትርክትና የወል እሳቤ ነው ብለው ለዚህ ደግሞ ውጤታማ የሚዲያና ኮሙኒኬሽን ዘርፍ አስተዋጽኦ ከፍተኛ እንደሆነ አንስተዋል። ብልጽግና ባለፉት ዓመታት ሲሰራ ከነበረው ስራዎች አንዱ በገዢ ትርክት ላይ ትኩረት አድርጎ እንደነበር አስታውሰው ህዝቦችን ከሚያለያያቸው ይልቅ ወንድማማችነትን፣ አብሮነታቸውንና የጋራ የሚያደርጋቸውን ጉዳዮች እንዲጎላ ማድረግ ይኖርበታል ብለዋል። ለህዝቡ ትክክለኛ ወቅታዊና ፈጣን መረጃ ተደራሽ በማድረግ ለሐሰተኛና የተሳሳቱ መረጃዎች እንዲጋለጥ ማድረግ እንደማያስፈልግም አሳስበዋል ሲል አዳነ በየነ ከወልቂጤ ዘግቧል። የሃይማኖት ተቋማት ከአስተምህሮታቸው ጎን ለጎን በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ የበኩላቸውን እንዲወጡ ተጠየቀ። ዘሪቱ ኤልያስ ዝርዝሩን ይዛለች። በ2006 ዓ.ም የተመሰረተው የኤሉዛ የቸር ስራ ህብረት በደቡብ ሆሳና መሰረተ ክርስቶስ ቤተክርስቲያን ስር የሚገኝ የበጎ አድራጎት ማህበር ነው። ማህበሩ ቤተክርስቲያን ከምታከናውናቸው ስራዎች መካከል አንዱ የሆነውን ሰውን መርዳት የተሰኘውን መርህ በመከተል ለተለያዩ አቅመ ደካሞች ድጋፍ እንደሚያደርግ የቤተክርስቲያኒቱ መሪ የሆኑት አቶ ድንቁ ዳንኤል ይናገራሉ። ህብረቱ በየጊዜው የተለያዩ የበጎ አድራጎት ስራዎችን እንደሚያከናውን የተናገሩት አቶ ድንቁ ከሃይማኖታዊ አስተምህሮት ጎን ለጎን ይህን የተቀደሰ ስራ ያለ ልዩነት ማከናወን እንዲሁም አለኝታነትን ማሳየት ያስፈልጋል ይላሉ። ይህን አገልግሎት ያገለገለች ነበረች ቤተክርስቲያን። ይህንን አገልግሎት ለማገልገል እግር የሆኑ ወጣቶች አሏት። ኤሉዛ የቸርች ስራ ህብረት ይባላል። ይህ ህብረት ከተቋቋመ ከ10 ዓመት በላይ ነው። በየአመቱ ይህ ህብረት ወደዚህ ወደ ሆሳዕና ማረሚያ በመምጣት ታራሚዎችን የህግ ታራሚዎችን የምሳ መገባ፣ የአልባሳት እንደዚሁም ጫማዎችን፣ ንጽህና መጠበቂያ ሳሙናዎችን፣ የተለያዩ ለነሱ የሚያገለግሉ ነገሮችን የማድረስ ስራ ነው። እዚህ ላሉት እህቶቻችን ሃይማኖትን ሳንለይ ብሔርን ሳንለይ ሰው በመሆናቸው ብቻ ተገቢ የሆነ ሁለንተናዊ አገልግሎት
ሊያገኙ ይገባል። ስለዚህ ለሌሎች አብያተ ክርስቲያናትም የወንጌላውያን አብያተ ክርስቲያናትም እንደዚሁም ለእስልምና ሃይማኖት በተለያዩ ሃይማኖት ስር ታቅፎ ላሉ ድርጅቶች ይህን ጥሪ አስተላልፋለሁ። የማህበሩ አስተባባሪ ሆነው ወጣት ምንተስኖት ሙሉነ በበኩሉ ማህበሩ በ6 ወጣቶች መመስረቱንና አሁን ላይ በርካታ ወጣቶችን በውስጡ አቅፎ እንደያዘም ይናገራል። ይሄ ህብረት ሲመሰረት በጥቂት ልጆች ነው የተመሰረተው እና በሰዓቱ የኤሌመንተሪና የሃይስኩል ተማሪዎች ነበሩ እና የጎዳና ልጆችንና ቸርች አካባቢ ላይ መጥተው የኔቢቴዎችን ሲያዩ እና በቸርቹ ላይም በአካባቢው ላይም ያሉትን የተቸገሩ መማር ያልቻሉ ህጻናቶችን በመመልከት በትንሽ ገንዘብ በ135 ብር በከረሜላና በኮቾሮ የተጀመረ ህብረት ነው። ዛሬ ይህንን የሚያክል ሰፍቶ በቁጥርም ሰፍተን ባለን ካፒታልም አድገን እዚህ ደርሰናል። በዓላትን ጨምሮ በተለያዩ ጊዜያት አቅም ለሌላቸው የህብረተሰብ ክፍሎች የቁሳቁስ ድጋፍ ማድረግ እንዲሁም የአቅመ ደካሞችን ቤት ማደስና አዲስ መገንባትን ጨምሮ በከተማዋ የበጎ አድራጎት ስራን በሰፊው እያከናወነ እንደሚገኝ ጠቅሶ ወጣቱ እንዲህ ባሉ ስራዎች ላይ በመሳተፍ የበኩሉን አስተዋጽኦ እንዲያደርግም መልእክቱን አስተላልፏል። ተማሪዎች የትምህርት ቁሳቁስ በማገዝ ዩኒፎርምን፣ ደፍተርን፣ የጽህፈት መሳሪያዎችን እንደገና ደግሞ ወደ ማረሚያ ስንመጣ የተለያዩ አልባሳትን፣ ሳሙናን፣ የምግብንና ለሴቶች የንጽህና መጠበቂያን በመጨመር እንደገና ደግሞ ከቸርቻችንም ውጭ ያሉትና በቸርቻችን ውስጥ ያሉት ከ50 እስከ 80 የሚደርሱ ችግረኞችን በየበዓላቱ የየበዓል ድጋፍ ዱቄት፣ ዘይት፣ ዶሮ የተለያዩ ነገሮችን እንረዳለን። እንደገና ደግሞ በየአመቱ የቤት ስራ አቅመ ደካሞችን የቤት ስራ እናድሳለንም። እንደገና ደግሞ ሁኔታ አዲስም የምንሰራበት ሁኔታ አለ። የጎዳና ልጆችን እንደዚሁ ምገባ ፕሮግራም የምናካሄድበት ጊዜያቶች አሉ። ተጨማሪ ደግሞ የሆስፒታል አገልግሎትን እናገለግላለን። ይህም ዋናው ዓላማ ረዳት የሌላቸውን አጋዥ የሌላቸውን በተለያየ መንገድ በገንዘብ ሊሆን ይችላል መድኃኒትን በመግዛት እኛ ደግሞ ካለን ነገር ቁሳቁስ ነው የምናካፍለው። ይህንን ደግሞ ማካፈል ሰው በቂ ነው ብዬ አስባለሁ። በትናንትናው ዕለት ማህበሩ በሆሳና ማረሚያ ተቋም በመገኘት ከ1200 በላይ ለሚሆኑ ታራሚዎች የምሳ ምገባ እንዲሁም ከ350 ሺህ ብር በላይ የሚገመት የአልባሳት የሳሙና እንዲሁም ለሴት ታራሚዎች የንጽህና መጠበቂያ ቁሳቁስ ድጋፍ አድርጓል። የሆሳና ማረሚያ ተቋም ኃላፊ የሆኑት ምክትል ኮማንደር ዘውዱ ዱኖሮ እንደተናገሩት በተለያዩ ጊዜያት ይህን የመሰሉ መልካም ተግባራት መኖራቸውን አንስተው ይህም ታራሚዎችን በቁሳቁስ ከመርዳት ባለፈ አዎንታዊ የስነ ልቦና ድጋፍ እንደሚኖረውም ገልጸዋል። ይሄ ድጋፍ አንዱ የማረምና ማነጽ ትልቅ ድርሻ ትልቅ አስተዋጽኦ ያለው ነው። ሰዎችን ያው በተፈረደባቸው ፍርድ ልክ አስሮም ዝም ብሎ ከማስወጣት እንደዚህ አይነት ድጋፎች እንደዚህ አእምሯቸውን ሪፍሬሽ የሚያደርጉ እንደዚህ አይነት ነገሮች ሲኖሩ ጥሩና መልካም የሆነ ስራ ስለሆነ ያው ለወደፊትም ያው በዚህ ይቀጥላል ማለት ነው። ምክትል ኮማንደር ዘውዱ አክለውም መንግስት ካለበት የበጀት ጫና አንጻር እንዲህ አይነት ድጋፎች ትልቅ እገዛ እንደሚኖራቸው በመግለጽ ድጋፍ ያደረጉ የማህበሩ አባላትንም በማመስገን ሌሎች ተቋማት ከዚህ በመማር ድጋፋቸውን አጠናክረው እንዲቀጥሉም አሳስበዋል። የሚመለከታቸው በተለይ ባለሀብቶች ያገዙን ባለሀብቶች አሉ፣ በጎ አድራጊዎች አሉ በየበዓሉ ያግዙን። ከዚህ አንጻር ለመንግስት ከባጀት ጫና ላይ በጣም ትልቅ ድርሻ ያለው ከመሆኑ የተነሳ በዚህ ላይ ሌሎችም ድጋፍ እንዲያደርጉ የሚያልስናለኝ። ደቡብ ሆሳና መሰረተ ክርስቶሶችን እጅግ በጣም እናመሰግናለን። ሌሎችም ቤተክርስቲያናት የነሱን ፈለግ ተከትለው በየጊዜው እንዲመጡና መንግስት ላይ ያለውን የባጀት ጫና መቀነስ እንዲችሉ በዚህ አጋጣሚ ጥሪን ያቀርባለሁ። ማህበሩን በተለያዩ ስራዎች ከሚደግፉ እናቶች መካከል የሆኑት ወይዘሮ በላይነሽ ጃቢር በጎ ማድረግ አንዱ የአገልግሎት ዘርፍ መሆኑን አንስተው በቻሉት ሁሉ ህብረቱን በመደገፍ የበኩላቸውን አስተዋጽኦ እንደሚያደርጉም ተናግረዋል። እናቶች በዚህ ነገር ላይ በጣም ብዙ ተሳትፎ ያደርጋሉ። ያላቸውን ይሰጣሉ፣ የሚለብሱትን ይሰጣሉ፣ ሳሙና ይሰጣሉ። ስራ እዛ ሆኖ ይሰራሉ። እግዚአብሔር በረዳን መጠን ሰውን ለመርዳት ሰው መሆን በቂያችን ነው። የህግ ታራሚ የሆነው ወጣት ተመስገን አሰፋ በበኩሉ ለተደረገላቸው ድጋፍ ቤተክርስቲያኒቱንና የህብረቱን አባላት አመስግኗል። የተራባ የተጠማ ሰው አሁን ዛሬ ጠግቦ በልቶ ለብሶ ስለወጣ በታራሚ ስም በጣም አመሰግናለሁ። በመጨረሻም ለፕሮግራሙ መሳካት ትልቅ ድርሻ ለነበራቸው አካላት አቶ ድንቁ ምስጋናቸውን አቅርበዋል።
ጠንካራ የፓርቲ አደረጃጀት ለመፍጠር ጠንካራ የወጣቶች ክንፍ እንደሚያስፈልግ ተጠቆመ። በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ ጠንካራ የወጣት ክንፍ ለጠንካራ ፓርቲ በሚል መሪ ሀሳብ በሆሳዕና ከተማ የውይይት መድረክ ተካሂዷል። ቤተልሔም ደመቀ ዝርዝሩን ይዛለች። መድረኩን በእንኳን ደህና መጣችሁ ንግግር ያስጀመሩት የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ እንደገለጹት የወጣቶች ክንፍ ለሀገር እድገት ጠንካራና ከፍተኛ ስራ እየሰራ እንደቆየ ተናግረው በመደመር እሳቤ ተወዳዳሪ ሀገር ለመገንባት መስራት እንደሚገባም ገልጸዋል። ፈጥነው ስራዎችን ሊሰሩ የሚችሉ ወጣቶች ያሉበት ክንፍ ነው። በዚህ መሰረት ቀደም ሲል በክልላችን እንዲሁም በሆሳዕና ከተማ የወጣቶች ክንፍ ከፍተኛ ስራ እየሰራ የሚገኝ ነው። ሆሳዕና ውስጥ ላለው ለሁሉም የልማት ስራዎች ከፍተኛ አስተዋጽኦ ሲያደርጉ ነበር። ይህ ልማት ደግሞ የሚሰራው በመደመር ነው። ተሰብስበን ወጣቶች በመደመር ለሀገር የሚጠቅሙ ለዞናችንም፣ ለክልላችንም፣ ለከተማችንም፣ ለሀገራችንም የሚጠቅም ሀገርን ከሌላ ሀገር ሊያወዳድር የሚችል በዚህ ቴክኖሎጂ ዘመን ላይ ቴክኖሎጂ በመታገዝ ወጣቱ አካባቢን ማሳደግ ማልማት ያስፈልጋል ማለት ነው። በመድረኩም ለውይይት መነሻ ይሆን ዘንድ የክልሉ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊና የወጣቶች ክንፍ ስራ አስፈጻሚ አባል ወጣት አብዶ ድንቁ ሰነድ አቅርበዋል። የብልጽግና ፓርቲ የወጣቶች ክንፍ የብልጽግና መሰረታዊ እሳቤን አምነው የተቀበሉ ወጣቶችን በማሰባሰብ ለወጣቶች ሁለንተናዊ ተሳትፎና ተጠቃሚነት የሚሰራ ፓርቲ እንደሆነ በሪፖርቱ ተመላክቷል። በተመሳሳይ የወጣቶች ክንፍ አደረጃጀትን በማጠናከር በተግባርና የአስተሳሰብ አንድነትን በመፍጠር የፓርቲውን ሳቤ በወጣቶች ዘንድ ማስረጽና ማህበራዊ መሰረት ማስፋፋትም በሪፖርቱ ተብራርቷል። ዘላቂ ሰላምን በማረጋገጥ ሂደት ውስጥ ዋና ዋና የትኩረት አቅጣጫዎች ላይ የወጣቶች ክንፍ ሀገራዊ ምክክሩ ውጤታማ እንዲሆን ሚናውን መወጣት እንዳለበትም በሪፖርቱ ተጠቅሷል። በዕለቱም ከተሳታፊዎች ከተነሱ ጥያቄዎች መካከል በዞኑ ያሉ ጸጋዎችን በማልማትና የቱሪስት መስህብ ስፍራዎችን በመገንባት ወጣቱ ተጠቃሚ ማድረግ እንደሚያስፈልግም ተጠቁሟል። ጠንካራ የሚዲያ ኮሚኒኬሽን ግንባታ እንዲፈጠር ወጣቶች ማህበራዊ ሚዲያን ለበጎ ዓላማ መጠቀም እንዲችሉ ግንዛቤ መፍጠር ከተነሱ ጥያቄዎች ተጠቃሽ ናቸው። ምርትና ምርታማነትን ከማረጋገጥ አንጻር በአመት 2 እና 3 ጊዜ ማምረት መቻሉ ከተረጂነት ወደ ምርታማነት ለሚደረገው ጉዞ ፈርቀዳጅ ማሳያ መሆኑም ከመድረኩ የተነሱ ጠንካራ ጎኖች ናቸው። ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች በየበኩላቸው ሀሳባቸውን የሰጡት የሀዲያ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ሳሙኤል ሽጉጤና የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ የተፈጠሩ የስራ እድሎችን በመጠቀም ስራ ጠባቂ ከመሆን በግል ስራ ፈጥሮ መስራት እንደሚገባና ወጣቱ በየአደረጃጀቱ ሊሰራ ይገባልም በማለት ፓርቲው ተኪ ወጣትን ለማብቃት እየሰራ ነው ብለዋል። የብልጽግና ፓርቲ ወጣቶች ክንፍ ስራ አስፈጻሚ አባላትና ወጣት ተገኝ ከፍ ያለው የመድረኩ ዓላማ ጠንካራ የወጣቶች አደረጃጀት ማብቃት እንደሆነ ጠቅሰው አምራች ጠንካራና ተጽዕኖ ፈጣሪ ወጣት ማብቃት እንደሚያስፈልግና ብሔራዊ ገዢ ትርክት ማጽናት ያስፈልጋልም ብለዋል። ብሔራዊ ገዢ ትርክት የማጽናት ጉዳይ አንዳንድ የሶሻል ሚዲያ መደበኛ የሆነ እንቅስቃሴዎች እድሜያችንን ሊበሉ ነው እንጂ ትክክለኛ ገዢ ትርክት ሊያነጹ አይደለም፣ ግን ጊዜያችንን እና እድሜያችንን ሊበሉ። ብሔራዊ ገዢ ትርክት የማጽናት የማስጠበቅ ጉዳይ ለወጣቱ አማራጭ ያለ ግዴታ ነው። ወደ ሰውም የምንወረውረው ጉዳይ አይደለም በእኔ መረዳት። ምክንያቱም ትላንት ሆና አልፋለች። ዛሬ እየኖርን ያለነው እኛ፣ ነገ ግን እኛ ተስፋችንን ቀዝ በተስፈኞች አድርገን ከንቱነት ውስጥ ከሚያስገባ ይልቅ ለነገ ያመረ ለነገ የሰመረ የሆነው እንዲሆን ብሔራዊ ገዢ ትርክት መጽናት መፈጠር መቻል አለበት። የክልሉ ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ በበኩላቸው በክልላችን ያሉ ወጣቶች በአደረጃጀት ጥምረት ፈጥረው ብሔራዊ ገዢ ትርክት ማጠናከር ያስፈልጋልም ብለዋል። አደረጃጀትን ለማጠናከር ወጣቶችና ሴቶችን ያላቸው ሚና ከፍተኛ መሆኑን በመረዳት ወደፊት ለማምጣት በልዩ ትኩረት እየተሰራ ነው ብለዋል። የዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ
ኃላፊ አቶ ይሁን አስፋው በውይይት መድረኩ ባስተላለፉት መልእክት በክልሉ ምሁራን ወጣቶችን ይዘን በሁለንተናዊ ብልጽግና የሚበለጽግና የተረጋገጠባት የብልጽግና ተምሳሌት የሆነች ሰላማዊ ክልል ለመፍጠር በትኩረት እየተሰራ ነው ብለዋል። እንደ ክልል በልዩ ትኩረት ለመስራት በተለያዩ ጉዳዮች ላይ ወጣቱ ለተግባሩ ለውጤታማነት ከመንግስት ጎን በመቆም መታገል እንደሚገባም አሳስበዋል። አያይዘውም ጠንካራ ተቋም ለመገንባት በአስተሳሰብና በአመለካከት ጠንካራ የወጣት ክንፍ አደረጃጀትን ማጠናከር ያስፈልጋልም ብለዋል። እንግዲህ ክልላችንን በሶስት መንገድ ሶስት ግቦች አስቀምጠን ነው የገባነው። ክልላችንን አንዱ የብልጽግና ተምሳሌት ክልል እናደርጋለን ነው አንዱ ግባችን። ወጣቱን ይዘን ሴቶችን ይዘን ምሁራንን ይዘን አጠቃላይ በክልላችን ያሉትን ማህበረሰቦች ይዘን የብልጽግና ተምሳሌት ሁለንተናዊ ብልጽግና የሚገለጽበት ክልል እናደርጋለን። ሁለተኛ ክልላችን የተሞክሮ ማዕከል እንዲሆን እናደርጋለን። የተሞክሮ ማዕከል እኛ ተሞክሮ ፍለጋ ሌላ ቦታ የምንሄድበት ሳይሆን በአካባቢያችን ያሉ ጸጋዎች፣ አቅም፣ ዕውቀት፣ ጉልበት፣ ቴክኖሎጂ ኢንዲጂነስ የሆነውን ዕውቀት ጨምረን ተጠቅመን ተሞክሮ ሌሎች መጥቶ ማየት የሚችሉበት ተሞክሮ መፍጠር የሚችል አቅም ያለው ክልል እናደርጋለን። በሶስተኛ ደረጃ ሰላማዊና የተረጋጋ ክልል በአስሩ መዋቅሮች በእኩል እይታ መዋቅሮቹ ተመጣጥነው ማደግ አለባቸው የሚለው ጠንካራ አቋም ተይዞ እየተሰራ ያለበት ሁኔታ ስላለ ተስፋ የሚያግዝ የሚሰራ የሚያሰራ የሚተጋ ኃይል ሲኖር ለሌላው በጣም ሞራል አቅም ነው የሚሆነው ማለት ነው። በሰላም ጉዳይ በጎ ፈቃደኞችን ማሰልጠን በክህሎትና በስነ ምግባር ያደጉ ዜጎችን ከማፍራት ባሻገር ለኢኮኖሚያዊና ማህበራዊ እድገት ከፍተኛ ሚና እንዳለው ተገለጸ። የኢፌዴሪ የሰላም ሚኒስቴር ከዋቸሞ ዩኒቨርሲቲ ጋር በመተባበር ያዘጋጀውን 12ኛ ዙር ብሔራዊ በጎ ፈቃድ አገልግሎት የስልጠና ማጠቃለያ መርሃ ግብር በዋቸሞ ዩኒቨርሲቲ ተካሂዷል። ሉጂና ዮሐንስ ዝርዝሩ እንደሚከተለው ታቀርባለች። የኢፌዴሪ የሰላም ሚኒስቴር ከዋቸሞ ዩኒቨርሲቲ ጋር በመተባበር ያዘጋጀው 12ኛ ዙር ብሔራዊ በጎ ፈቃድ አገልግሎት የስልጠና ማጠቃለያ መርሃ ግብር በዋቸሞ ዩኒቨርሲቲ ተካሂዷል። መርሃ ግብሩ በሀገር ሽማግሌዎች ምርቃት፣ በሃይማኖት አባቶች ቡራኬና በተለያዩ የኪነ ጥበብ ስራዎች የተጀመረ ሲሆን በመርሃ ግብሩ የሰላም ሚኒስቴር አመራሮች፣ ባለሙያዎች፣ የዋቸሞ ዩኒቨርሲቲ ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና አሰልጣኞች እንዲሁም አስተባባሪዎች ተገኝተዋል። የዋቸሞ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዝዳንት ና የፕሬዝዳንቱ ተወካይ ዶክተር ኤርሚያስ ሞሊቶ ለእንግዶቹ የእንኳን ደህና መጣችሁ መልእክታቸውን አስተላልፈው ኢትዮጵያ በአሁኑ ሰዓት ለሰላም ጉዳይ ትኩረት ሰጥቶ እየሰራ እንደሚገኝ ጠቅሰዋል። ኢትዮጵያ ትልቅ ትኩረት የሰጠችው ሰላምን ነው። ከዚህ በፊት ታይቶ የማይታወቀው የማንሰማውን ሚኒስቴር መስሪያ ቤት አደራጅቶ በመዋቅር ለእያንዳንዳችን ለዜጎቿ ሰላም እንዲበዛ ሰላምን እንዲሰብኩ የሰላም በጎ ሰባኪዎችን እንዲያሰለጥን ተልእኮ ወስዶ ለ12ኛ ዙር እስከ 12ኛ ዙር ብዙ ዋጋ ከፍሎ ቀላል አይደለም። በብዙ ዋጋ በብዙ ሐሳብ በብዙ ውይይት የተፈጠረውን ይህንን እድል አግኝታችሁ ስለ ሰላም ተምራችሁ ስለ በጎነት ተምራችሁ ኢትዮጵያ ሰላም እንዲዘምብ ኢትዮጵያ ላይ ሰላም እንዲበዛ እንዲሰፍን የሰላም ጉዳይ እንዲሳካ በተለያዩ ርዕሶች የተለያዩ ዕውቀትን ወይንም ሐሳብን በመለዋወጥ 22 ቀናትን በግል ሳይሆን በጋራ ተምራችኋልና እንኳን ደስ አላችሁ ልላችሁ እወዳለሁ። ሰላም ከራስ ይጀምራል ያሉት ዶክተር ኤርሚያስ በእለቱ ለተመረቁ ሰልጣኞች የኢትዮጵያ መንግስት ያለመው የሰላም ህልም ይሁን እንዲሆንና ህዝቡ በሰላም ተረጋግቶ እንዲኖር የበኩላቸውን ድርሻ በመወጣት ጠንካራ ስራ እንዲሰሩ አደራ ብለዋል። ኢትዮጵያ ሰላም እንድትሆን ለሌሎች እንድትተርፍ ቤተሰቦቻችን ሰላም እንዲሆኑ ወንድሞቻችን ሰላም እንዲሆኑ ሽማግሌዎች በሰላም ወጥቶ እንዲገቡ ነጋዴዎች በሰላም እንዲነግዱ ተማሪዎች በሰላም እንዲማሩ ሰላምን ብቻ እንድትሰብኩ በጎነትን እንድታደርጉ
አደራ እያልኩኝ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባልና የሰላም ሚኒስቴር ተወካይ ወይዘሮ አስቴር በሽር በበኩላቸው በሰላም ጉዳይ መንግስትም ሆነ የህዝብ ተወካዮች ምክር ቤት በትኩረት እየሰራ እንደሚገኝ ጠቅሰው የሰላም ሚኒስቴር ከ2013 በጀት ዓመት ጀምሮ ለተከታታይ 11 ዙሮች በጎ ፈቃደኞችን በማሰልጠን በመላው አገሪቱ ስምሪት በመስጠት ውጤቶችን ማስመዝገብ መቻሉን ገልጸው የበጎ ፈቃደኞችን የአስተሳሰብ ለውጥ ማምጣቱና የስራና የፈጠራ ክህሎት ማደጉ በብቃታቸውና በስነ ምግባራቸው የተሻሉ ዜጎችን ማፍራት ከመቻሉም ባሻገር ለኢኮኖሚያዊና ማህበራዊ እድገት ከፍተኛ ሚና እንዳለው ገልጸዋል። ሰላም ሚኒስቴር በ2013 በጀት ዓመት ጀምሮ በተከታታይ 11 ዙር በጎ ፈቃደኞችን በማሰልጠን በመላው ሀገሪቱ ስምሪት በመስጠት ውጤቶችን በማስመዝገብ የጎላ ስራ በመስራት ላይ ይገኛል። የፈቃደኞቻችን አስተሳሰብ ለውጥ መምጣት የሌሎች ማህበረሰብ ክፍሎች በማሳወቅ ማህበራዊ ትስስርን መፈጠሩ የስራና ፈጠራ ክህሎት ማደጉ ብዝሃነት እንደ እድል በመቁጠር በተለያዩ አካባቢዎች በአንድነት መተሳሰር መፈጠሩ ህዝቦች አንድ ነን ብሎ መያያዝ መጀመራቸው ከቅርሾና ከተለያዩ መጠራጠር ውስጥ ወጥተው አንድ ላይ መያያዝ መጀመራቸው የዚህ ሁሉ ውጤት ተደርጎ ይቆጠራል። ወይዘሮ አስቴር አክለውም ሰልጣኞች በስልጠና ቆይታቸው ለነገ ስራቸው ስንቅ የሚሆን ስነ ምግባርና እውቀት እንዳገኙ እምነት አለኝ በማለት ይህም ለማህበረሰቡ አገልግሎት በሚሰጡበት ወቅት ትክክለኛ ማንነታችሁ የሚገኝበት ነው ብለዋል። ከተለያዩ አካባቢዎች የመጡ ሰልጣኞች በየበኩላቸው እንደገለጹት ስልጠናው በመላው አገሪቱ ክፍሎች በነጻነትና በልበ ሙሉነት መስራት እንደሚችሉ እንዳስገነዘባቸው በመናገር የሰላም ሚኒስቴር አስቦ ያሰለጠነበት ሀሳብ መሰረት በሰላም ጉዳይ በየትኛውም ቦታ የበኩላቸውን እንደሚወጡ ተናግሯል። ስልጣናው በጣም ተገቢና አስፈላጊ እንደሆነ በጣም ተረድቻለሁ። የትም ሄጄ መስራት እንደምችል ማንኛውም ዝቅ ያለ ስራ ነው ብዬ እንዳላስብ አድርጎኛል። ከዛም በተረፈ ደግሞ ጥሩ የስነ ልቦና ትምህርታዊ አሰጣጥ መጀመሪያ አገባብ ላይ የተሰጡን ጥሩ መሰረታዊ ትምህርቶች ስለሆኑ ብዙ ለውጥ አግኝቻለሁ። ገንቢ የሆኑ ትምህርቶችን እንደተማርኩኝ ነው የተገነዘብኩኝ። በጣም ጥሩ ጀምሮ የተማርነውን ትምህርት ነው አሁን በሲቪክስ በመሆኑ የተማርነውን ትምህርት አስታውስ ያስተማሩና ይሄን በመያዝ በማህበረሰብ ላይ ወጥተን ጥሩ የሆነ በበጎ ስራና በትብብር ለመስራት ነው አሁን የተዘጋጀውና በመጨረሻም ለአሰልጣኞችና ለዚህ ስራ ስኬት የበኩላቸውን ድርሻ ለተወጡ አካላት የእውቅና ሰርቲፊኬት ተሰጥቶ ተጠናቋል። የጤና ቁጥጥር ስርዓትን ለማሳለጥ ቀጣይነት ያለው የሚዲያና ኮሚኒኬሽን ስራ መጠናከር እንዳለበት ተጠቆመ። በማዕከላዊ ኢትዮጵያ ክልል ጤና ቢሮ ጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን በ2017 በጀት ዓመት የጤና ቁጥጥር ስራዎች ዙሪያ ከባለድርሻ አካላት ጋር የንቅናቄ መድረክ በወልቂጤ ከተማ አካሂዷል። ምንተዋብ ኢያሱ ተጨማሪውን ይዛለች። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በዚሁ ጊዜ እንደገለጹት በክልሉ ባለፉት 8 ወራት በርካታ የጤና ተግባራት የተከናወኑ ሲሆን በዚህም አበረታች ውጤት ተመዝግቧል ብለዋል። የምንሰጠው የጤና አገልግሎት ጥራቱን የጠበቀና ሕጋዊነት የተላበሰ እንዲሆን የባለድርሻ አካላት ሚና የላቀ ነው ሲሉም ገልጸዋል። በክልላችን ባለፉት 8 ወራት በጤናው መስክ በርካታ ተግባራት የአመራር ትኩረት አግኝተው ሲመሩ ቆይተዋል። በሂደቱም ተስፋ ሰጪ የሆኑ ውጤቶች እየታዩ ይገኛል። ይህንን ደግሞ በቀጣይ አጠናክሮ ማስቀጠል ይጠበቃል። በጤናው መስክ ተደራሽነትን ከማረጋገጥ ባሻገር የሚሰጡ አገልግሎቶች ጥራትን የማሻሻልና የማስጠበቅ ስራ ለምናለሙ ማህበራዊ ብልጽግና እጅግ ወሳኝ በመሆኑ በተደጋጋሚ የአገልግሎት ጥራት እያለን እንገኛለን። በክልሉ ስታንዳርዱን የጠበቀ የጤና አገልግሎት መስጠት እንዲሁም የቁጥጥር ስራው አበረታች ቢሆንም ህገወጦችን ለህግ ከማቅረብ አንጻር የንግድ ፈቃድ አሰጣጥን ከመቆጣጠር አኳያ ያሉ ክፍተቶችን ለማረም ብርቱ ጥረት እንደሚጠይቅ አብራርተዋል። በክልላችን ያሉ የቁጥጥር ስራዎች አበረታች ቢሆንም አሁንም ገና ብዙ የሚቀሩና ጉዳዮች በመኖራቸው በተለይም የተቋማት ፈቃድ አሰጣጥ ስርዓታችን የተቀመጡ ዝቅተኛ መስፈርቶችን ተከትሎ ከመስራት አንጻር የጤናና ጤና ነክ ተቋማት ንግድ ፈቃድ አሰጣጥ ለአገልግሎት ብቁ መሆናቸው ያረጋገጠ እንዲሆን ተቀናይቶ ከመስራት አንጻር ህገወጥ አሰራሮችን ተከታትሎ ከመቆጣጠርና እርምጃ ከመውሰድ አንጻር ቀሪ ስራዎች ያሉ በመሆኑ
ከመሆኑ ጋር ተያይዞ የቁጥጥር ዘርፉን ማጠናከር በየደረጃው ቅንጅታዊ አሰራር የአመራር ድጋፍ ማግኘት ይኖርበታል። በመድረኩ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ሐዋሳ ቅርንጫፍ ስራ አስኪያጅ አቶ ፈቃዱ ኒማኔ ሀገራዊ የቁጥጥር ስራ በተመለከተ ሰነድ ያቀረቡ ሲሆን ጥራቱን ያልጠበቀ ምግብና መድኃኒት የማስወገድ ስራዎች መሰራቱን ባቀረቡት ሪፖርት አመላክተዋል። በዚህም ከ11 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒት ማስወገድ መቻሉን ጠቁመዋል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ፋሲካ አለሙ የክልሉን የጤና ቁጥጥር ነባራዊ ሁኔታ የሚያስቃኝ ሰነድ አቅርበዋል። በቀረቡት ሰነዶች ዙሪያ ከተሳታፊዎች ሀሳብና አስተያየቶች ቀርበው ሰፊ ውይይት ተደርጓል። ከመድረኩ ተሳታፊዎችም በሚሰሩ የቁጥጥር ስራ ህብረተሰቡን ማሳተፍ ያስፈልጋል፣ ሆቴሎችና ሱቆች አካባቢ የሚስተዋሉ ችግሮችን ለመፍታት ግንዛቤ የማስጨበጥ ስራ ሊጠናከር ይገባል የሚሉ ሀሳቦች ተነስተዋል። የንግድ ፈቃድ ሲሰጥ ተቋማቱ ስታንዳርዳቸውን የጠበቁ መሆናቸውን ጥብቅ ፍተሻ ማድረግ ይገባል ሲሉም ተሳታፊዎቹ ሀሳብ ሰጥተዋል። የጤና ሴክተር፣ የንግድና ገበያ እንዲሁም የጸጥታ ኃይሉ በጋራ ተቀናጅተው ከሰሩ ለውጥ የማይመጣበት ምክንያት አይኖርም በማለት አክለዋል። ህዝቡም ይተባበራል። አሁን ባለፈው ሆሳዕና ላይ ዱቄት ላይ ምናምን አደልተሬ ሲደረግ ህዝቡ ነው ጠቆመኝ። ከቀደመ ፌደራል ሄዶ ጭምር የተጣራበትን ህዝቡ እየጠቀመን የሰራነውና ከዚህ አንጻር የተሻለ ስራ ተሰርቷል ማለት ይቻላል። በግብረ ኃይል በከተማም በዞንም ትንሽ ገባ ያለ ስራ ለመስራት ሞክረናል ማለት ነው። እዚህ ላይ ህዝቡ ደስተኛ ነው። እኛም አጠናክረን እንሄዳለን። የህግ ቁጥጥሩም ይዘዋል። እሱን አጠናክረን መሄድ አለብን። ከዚህ ከምግብ ደህንነት ቁጥጥር ጋር ተያይዞ ሆቴሎች አካባቢ ያለው፣ ሱቆች አካባቢ ላይ ያለው ነገር ቅድም ቶማቴዎስ እንዳነሳ እዛ ላይ የግንዛቤ ስራዎች በደንብ ማሰራት አለባቸው የሚል ሀሳብ ነው አለኝ። ሌላ የብቃት መረጋገጫ እድሳት ላይ እሱ ላይ ንግድና ገበያ በደንብ ይህን ያውቀዋል ወይ? እሱ ላይ አሁን ከዚህ በኋላ ግንዛቤ ስላገኘን በደንብ ሲሪየስሊ እየተከታተልን የምናሰራ ይሆናል። በዛ ላይ ከምግብ ጋር በተለይ የምግብ ስታንዳርድን ከመጠበቅ አንጻር አገልግሎት የንግድ ፍቃድ ስንሰጥ ስታንዳርዱን በጠበቀ መንገድ ያንን ዳሰሳ አድርገን ነው ወይ የሚለው ችግር ያለበት ስለሆነ የምንሰጣቸው የምግብ አገልግሎቶች ሌሎች የምግብ ነክ አገልግሎቶች የሚሰጡባቸው ተቋማት ስታንዳርዳቸውን በጠበቀ መንገድ ለመስራት የሚያስችል ኮሚትመንት መውሰድ አስፈላጊ ነው። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ በመድረኩ ማጠቃለያ እንደገለጹት የግብዓት ጥራት ላይ ህብረተሰቡ በቂ ግንዛቤ እንዲኖረው መስራት ይገባል ብለዋል። የህዝብ የንቅናቄ መድረክ እስከ ታችኛው መዋቅር ድረስ ማካሄድና ቀጣይነት ያለው የሚዲያና ኮሚኒኬሽን ስራ መጠናከር እንዳለበትም አቶ አንተነ አስገንዝበዋል። ግብረ ኃይል አለ። ኦልሬዲ ግብረ ኃይል በክልል ደረጃ አለ፣ በዞን ደረጃ አለ፣ በከተማ አስተዳደር ደረጃ አለ፣ በወረዳ ደረጃ አለ። ስለዚህ የግብረ ኃይል መድረክ መፈጠር አለበት። የግብረ ኃይል መድረክ እስከ እዚህ ወር 30 ድረስ መፈጠር አለበት ማለት ነው። የግብረ ኃይል መድረክ እስከዚህ ወር 30 ድረስ። ሁለተኛ የህዝብ መድረክ፣ የባለድርሻ አካላት መድረክ በከተማና በወረዳ ደረጃ መፈጠር አለበት። የሚዲያና ኮሚኒኬሽን ስራ ኮንቲኒስሊ መሰራት አለበት። ስለዚህ ይሄንን መያዝ ጥሩ ነው ብዬ አስባለሁ። ሶስተኛው የቁጥጥር መዋቅሩን ማጠናከር አደረጃጀቶችን መጠቀም እንዲሁም የቁጥጥር መዋቅሩን ማጠናከር ይገባልም ብለዋል። ህገወጥ ተግባር በሚያከናውኑ አካላት ላይ ህግ የማስከበር ስርዓት ተጠናክሮ እንደሚቀጥል አቶ አንተነ አብራርተዋል። አደረጃጀቶችን መጠቀም ያስፈልጋል። አደረጃጀት መስራት አለብን። ህግ የማስከበር ጉዳይ የተበከለ ምግብ ቁጥጥር ላይ መከላከል ላይ፣ ህገወጥ መድኃኒት ዝውውር ላይ፣ እንዲሁም ደግሞ ፕላምፕሌት ላይ፣ ህገወጥ ኮስሞቲክስ ላይ መሰል ምግብና ምግብ ነክ በሆኑ ጉዳዮችና በመድኃኒት ላይ ህግ የማስከበር የሚፈጠሩ ወንጀሎችን ህግ የማስከበር ስራ በደንብ መስራት አለበት። በመድረኩም የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የዞኖችና የልዩ ወረዳዎች አስተዳዳሪዎች፣ የንግድና የጸጥታ ጤና ሴክተሮች ኃላፊዎች ተሳትፈዋል። ሁሉም ዜጋ የአእምሮ እድገት ውስንነት ላለባቸው ልጆች አስፈላጊውን ድጋፍ ማድረግ እንዳለበት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አስገነዘቡ። ለምለም ዩኤል ተጨማሪውን ይዛለች።
የዓለም የአእምሮ እድገት ውስንነት ቀን መጋቢትን ከዲቦራ ጋር በሚል በዲቦራ ፋውንዴሽን አስተባባሪነት በመስቀል አደባባይ ተከብሯል። ቀኑ የድጋፍ ስርዓታችንን እናሻሽል በሚል መሪ ሀሳብ ነው የተከበረው። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹት ከአእምሮ እድገት ውስንነት ጋር ለተወለዱ ልጆች ፍቅርና አጋርነትን ማሳየት ይገባል። የዲቦራ ፋውንዴሽኑ እነዚህ ዜጎች የትምህርት ማዕድ፣ የጤና እንክብካቤና የስራ ዕድል ተጠቃሚ እንዲሆኑ እያደረገ ያለው ተግባር አበረታች ነው ብለዋል። መንግስትን ጨምሮ የሚመለከታቸው አካላት ለእነዚህ ዜጎች የሚገባቸውን በማድረግ የድርሻቸውን መወጣት እንዳለባቸው አስገንዝበዋል። የዲቦራ ፋውንዴሽን የአእምሮ እድገት ውስንነት ያለባቸውን ህፃናት፣ ወጣቶች የትምህርት ማዕድ ተሳታፊ እንዲሆኑ እንዲሁም ደግሞ የጤና እንክብካቤ እንዲያገኙ ተሟልቶ ተሳክቶ እንደ ማንኛውም ኢትዮጵያዊ የስራ ዕድል እንዲያገኙ ይህንን በር መክፈት ማለት ለኢትዮጵያ ታላቅ ተግባርና ድርጊት ነው ለማለት ይቻላል። የአካላችን ክፍያ የሆኑት እነዚህ ህፃናት እና ወጣቶች ተገቢውን እንክብካቤ፣ ትምህርትና የጤና አገልግሎት ማግኘት ህገ መንግስታዊ መብታቸው። ይህን የመፈጸም ይህን የማስፈጸም ደግሞ በበጎ አድራጎት ድርጅቶች እና በፋውንዴሽንስ ብቻ የታጠረ ሳይሆን የመንግስትም የማህበረሰብም ኃላፊነት መሆኑን እንደገና በአጽንኦት ለመግለጽ እወዳለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው በከተማ እየተከናወኑ ያሉ የልማት ስራዎች የአእምሮ እድገት ውስንነት ያለባቸውን ዜጎች ያማከለ እንዲሆን እየተሰራ ነው ብለዋል። እንዲሁም የማህበራዊ ችግር ለማቃለል በሚከናወነው ተግባራት እነዚህን ዜጎች ያደረገ እንዲሆን እየተሰራ መሆኑን ጠቅሰዋል። በዚህ መሰረት ከተማ አስተዳደሩ አዲስ አበባን ለሁሉም ዜጎች የተመቸች ከተማ ለማድረግ በርካታ ስራዎች አከናውኗል ብለዋል። እነዚህ ዜጎች በከተማ አስተዳደሩ አገልግሎት ሰጪ ተቋማት ውስጥ የስራ ዕድል እንዲፈጠርላቸው እና በጤና ተቋማት ነጻ ሕክምናን ጨምሮ አስፈላጊ ድጋፍ እንዲያገኙ ይደረጋል ብለዋል። በምንሰራው የልማት ስራ ውስጥ በኢኮኖሚ ተጠቃሚነት ውስጥ የማህበራዊ ችግርን ለማቃለል በምንሰራው ስራ ውስጥ የድርሻቸውን ተጠቃሚነት ማረጋገጥ የፍትሃዊነት ጉዳይ ነው፣ ግዴታችንም ነው። በአዲስ አበባ ከተማ አስተዳደር ውስጥ በተለይም በጤና አገልግሎት በኩል ለእንደዚህና መሰል ህጻናት ነፃ የጤና አገልግሎት ለመስጠት በዚህ አጋጣሚ ቃል መግባት እንወዳለን። የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ እንዳሉት የቀኑ ታስቦ መዋል ዋና ዓላማው የአእምሮ እድገት ውስንነት ያለባቸው ዜጎች እንደ ማንኛውም ዜጋ መማርና መስራት እንዲሁም ለሀገር እድገት አስተዋጽኦ ማድረግ እንደሚችሉ ለማሳወቅ ነው። ፋውንዴሽኑ ለዚህ ማሳያ የሚሆኑ ስራዎችን እየሰራ መሆኑን ገልጸው በፋውንዴሽኑ የሰለጠኑ ዜጎች በተለያዩ ስራዎች መሰማራታቸውን ጠቅሰዋል። የዛሬ ዋናው ዓላማችን እነዚህ ከዳውን ሲንድሮም ጋር የተወለዱ ህጻናት የሰው ልጆች ናቸውና እንርዳቸው፣ እንደግፋቸው፣ ከቤት እንዲወጡ እናድርጋቸው። ባለን አቅም ሁሉ ደግሞ ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናድርጋቸው የሚል ነው። ዲቦራ ፋውንዴሽን ለዚህ ማሳያ የሚሆን በየካ ክፍለ ከተማ ከ12 ልጆች በላይ ወደ ስራ አስገብቷል። በራሱ ቢሮዎችም ቀጥሮ አስገብቷል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ከአእምሮ እድገት ውስንነት ጋር የተወለዱ ዜጎች መደገፍና አቅማቸውን እንዲያሳዩ ማድረግ ይገባል ብለዋል። እንደዚያ ዘገባ ሚኒስቴር መስሪያ ቤቱ ቀጣይነት ያለው ድጋፍ ለማድረግ እነሱን ያማከለ ስርዓት መዘርጋት መጀመሩን ተናግረዋል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች እነኚህን ግለሰቦች ለመከባከብ በተለይ ሁለንተናዊ አቆራረብን እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን፣ የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል። ግን የበለጠ መስራት ያስፈልገናል። እነዚህን ዘርፎች አጠንክሮ በመስራት ዳውን ሲንድሮምን ብቻ ሳይሆን ሌሎችም ከአእምሮ እድገት ውስንነት ጋር የተወለዱ ሰዎችን ሙሉ አቅማቸውን እንዲያሳኩ ልናደርጋቸውም ይገባል። የቲቢ በሽታን ስርጭት ለመግታት የ7 ዓመት ስትራቴጂክ እቅድ ተነድፎ ከአጋር አካላት ጋር በትብብር የተሰራ መሆኑን የጤና ሚኒስቴር አስታወቀ። ዓለም አቀፍ የቲቢ ቀን በአርባ ምንጭ ከተማ በተለያዩ መርሃ ግብሮች ተከብሯል። ዱናሞ ዮሐንስ ዝርዝሩን ይዟል።
በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን እንደ ሀገር የቲቪ በሽታን ለመግታት በሚደረገው ጥረት ሁሉም የበኩሉን አስተዋጽኦ ሊያደርግ ይገባል ብለዋል። ሚኒስቴር መስሪያ ቤቱ በኢትዮጵያ የበሽታው ስርጭት ያለበትን ነባራዊ ሁኔታ ያገናዘበ የ7 ዓመት ስትራቴጂክ እቅድ ነድፎ ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጸዋል። በዚህም በሽታውን ለመቆጣጠር የህብረተሰቡን ግንዛቤ ከማሳደግ ጎን ለጎን ህሙማን በሐኪም የታዘዘላቸው መድኃኒት በአግባቡ እንዲጠቀሙና መድኃኒት የተላመደ ቲቪን ለመቆጣጠር የተለያዩ ስራዎች እየተከናወኑ መሆኑን በማሳያነት ጠቅሰዋል። የበሽታውን ስርጭት ለመቆጣጠር የሚደረገውን ጥረት ስኬታማ ለማድረግ ከ1500 የግል ጤና ተቋማትና አጋር ድርጅቶች ጋር በቅንጅት እየተሰራ መሆኑንም ዶክተር ህይወት አስረድተዋል። በየደረጃው ካሉ ባለድርሻ አካላት ጋር በመቀናጀት ቃልን ወደ ተግባር ሀብትን ወደ ውጤት ከቀየርን ቲቪን መከላከልና መቆጣጠር ይቻላል ሲሉም አክለዋል። በሀገር አቀፍ ደረጃ የሀገራችንን የቲቪ ስርጭት ነባራዊ ሁኔታ የተለያዩ ጉዳዮችንም ከግምት ያስገባ የ7 ዓመት ሀገር አቀፍ ስትራቴጂ በጋራ ነድፎ ወደ ስራ ተገብቷል። እንግዲህ ባለፉት በርካታ ዓመታትም የቲቪን በተለይ መድኃኒት የተላመደን ቲቪን ለመቀነስ ለመቆጣጠር ብዙ ስራዎችን ብዙ ሀብትና አጋርነቶች ሲሰሩ ነበር። ቲቪ ላይ የጤናው ሴክተር ብቻ አይደለም፣ የተለያዩ አጋሮች ለዚህ ጉዳይ በጣም ትልቅ ቁልፍ ሚና አላቸው። ስለዚህ በጋራ በቅንጅት ይህንን እውን ማድረግ እንችላለን። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ በበኩላቸው በክልሉ የቲቪ በሽታን ለመከላከልና ለመቆጣጠር የተቀናጀ ስራ እየተሰራ መሆኑን አንስተዋል። በዚህም ለውጥ እየታየ መምጣቱን የጠቆሙት ምክትል ኃላፊው የቲቪ በሽታን ልየታ በማጠናከር መድኃኒት የተላመደ ቲቪን በመለየትና የሕክምናውን ተደራሽነት በማስፋት ስርጭቱን ለመግታት የተጠናከረ ስራ ይሰራልን ብለዋል። ጤና ሚኒስቴር አቅጣጫና ስልቶችን በመከተል ዘርፈ ብዙ የቲቪ መከላከልና ቁጥጥር ተግባራት በማከናወን ላይ እንገኛለን። ለአብነትን በክልላችን የቲቪ ጫና በብዛት ባለባቸው 7 ዞኖች ውስጥ በሚገኙ 58 ወረዳዎችና 8 ማረሚያ ተቋማት በተደረገው 10 ቀናት የቲቪና ስጋ ደዌ ዘመቻ በጠቅላላ 1075 የቲቪ ህሙማን በመለየት ሕክምና ላይ እንዲቀመጡ ተደርጓል። በትብብርና ፈጠራ የታገዘ የመከላከል ስራ ከሰራን የቲቪ በሽታን ስርጭት መቆጣጠር እንችላለን ያሉት ደግሞ የአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሉ ወጋየው ናቸው። ለቲቪ ህሙማን ርህራሄና ሰብአዊነትን በማሳየት የበሽታውን ስርጭት ለመግታት በቁርጠኝነት መስራት ይገባናል ሲሉም ገልጸዋል። በትብብር በትጋትና በፈጠራ መፍትሄዎችን ችግሮችን ለማሸነፍ የሚያስችሉ ኃይል ያለን መሆኑ ሌላው መልካም አጋጣሚ ነው። ይሄ በሽታ ያለ ርህራሄ ያለ ሰብአዊነት እሱ እንደዚህ ነው ተብሎ በትንፋሽ ይተላለፋል ብለን የምንሮጥ ከሆነ ለበሽታው እድል ነው የምንሰጠው ብዬ አስባለሁ። ከፍተኛ የሆነ ኮሚትመንት ከፍተኛ የሆነ ርህራሄ የሚያስፈልግ በሽታ ነው ብዬ አስባለሁና በስሜትና በመረዳት በመቅረብ መስራት አለብን ብዬ አስባለሁ። በአርባ ምንጭ ከተማ ዓለም አቀፍ የቲቪ ቀን ሲከበር ከአርባ ምንጭ ሪፈራል ሆስፒታል እስከ ዩኒቨርሲቲ አደባባይ ድረስ በፖሊስ ማርሽ ባንድ የታገዘ የእግር ጉዞ የተካሄደ ሲሆን በበሽታውም ተይዘው የዳኑ ሰዎች ተሞክሯቸውን አጋርተዋል። በጤና ሚኒስቴር አዘጋጅነት በአርባ ምንጭ ዩኒቨርሲቲ ለ3 ቀናት ሲካሄድ የነበረው 19ኛው የቲቪ ምርምር ጉባኤና ዓለም አቀፍ የቲቪ ቀን መድረክ ተጠናቋል ሲል ኢዜአ ዘግቧል።